አልቅሰሽ እንደመጣሽ አልቅሰሽ ትመለሻለሽ ነበር። የኔ ፍቅር ሁሌም ወድሻለሁ፣ ኑሪልኝ። አንቺን በማግኘቴ እድለኛ ነኝ። ብችልና ቢሳካልኝ ህይወቴ ሙሉ ለአንቺ ብኖር ደስተኛ ነኝ። ብቻ እድሜና ጤናሽን ያብዛልኝ እንጂ ደስተኛ ህይወት እንደምትኖሪ ቃል እገባልሻለሁ የኔ ውድ። አንቺን ካገኘሁ በኋላ ብዙ ነገሬ ተቀይሯል። ብቻ ምን ልበልሽ፣ ህይወቴ ሙሉ ነው የቀየርሽው። አስተሳሰቤን፣ አነጋገሬን፣ አለባበሴን፣ ሁሉ ነገሬን ቀይረሽዋል እና እማ ሀሳብሽ ሁሉ እግዚአብሔር ሙሉ ያድርግልሽ። እድሜ ጤናሽን ሁሉ ያብዛልሽ። ዛሬ ለእኛ ልዩ ቀን ነው። እንደ ቀልድ በፍቅር 1 ዓመት ሞላን። ሳናውቀው ቀናቶች ሄዱ። ትዳርን በልጅነት ሳናውቀው ቀናቶች ሄዱ። በልጅነት እንድወደው አደረግሽኝ። እርግጠኛ ነኝ አብረን እናረጃለን። ፈጣሪ ደግሞ በልጅ ይባርከናል። ሁሌም እወድሻለሁ፣ አፈቅርሻለሁ፣ ያንቺው ባል ነኝ ይላል። ልክሽ ያለሽ እግዚአብሔር እንታይ እሺ ነው አየህ ምን አይነት ደብዳቤ እንደጻፈላት። ይህንን መስማት በቂ ነው። ዛሬ ባንተ ላይ ነው መሳቅና መሳለቅ። እንደውም ማፈር አለብህ። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንደዚህ አይነት ጮማ የሆኑ መረጃዎችን ታገኙበታላችሁ። ቪዲዮ ስለቅ በፍጥነት እናንተ ጋር እንዲደርስ የደወል ምልክቷን መጫን እንዳትረሱ። ኮፒ ሊንክ፣ ላይክ፣ ሼር እያደረጋችሁ ከጎን ያላችሁ ሁላችሁንም አመሰግናለሁ። ፈጣሪ ጨምሮ ጨማምሮ ርዚቁን ይስጣችሁ። እና ቤላ እንግዲህ ትናንትና ለምነሽ እንደመጣሽ አልቅሰሽ ለምነሽ ወደ አብርሽ ህይወት ትመለሻለሽ ሲል ነበረ ማለት ነው። በአንድ አፍ 2 ምላስ ነው እየተናገረ ያለው። አንዴ በጭራሽ እሱ ጋር መኖር የለብሽም ሲላት ነበረ። በፊት አይሆንሽም አብርሽ ሲላት ነበረ ማለት ነው። ዛሬ ላይ ደግሞ ተገልብጦ እንግዲህ በአብርሽ በኩል እኔ ትክክል ነኝ እያለ ነው ያለው። መቼም ትክክል ሆነህ አታውቅም። መቼም አስረግጬ የምነግርህ ነገር፣ እንዴት ነው በሰው ትዳር መሀል ላይ ገብተህ ትክክል ልትሆን የምትችለው? የሰይጣንን ስራ ስላስፈጸምክ ትክክል መቼም ልትሆን አትችልም። አንተ ዱቄታም፣ አንተ ደደብ ስቶን ሄድ እኮ ነህ በነገርህ ላይ። ትክክል ነኝ ብለህ ነው የምታስበው። አንተ ግን ትክክል አይደለህም። ገባህ? ይህንን የመሰለ ደብዳቤን የጻፈላት አብርሽ ከዚህ በፊት ታስታውስ ከሆነ እኔም አለቅሳለሁ፣ እኔም እወድሻለሁ እያለ ሲላት የነበረውን ወዴት ልትወስደው ነው? ዝም ብለህ እንዳለ አልቅሳ እንድትመጣ ያደረጋችሁት እናንተ ናችሁ። ደግሞ ቀጣይ ፓርት አቀርብልሃለሁ። አብርሽ የፍቅር ጥያቄ ራሱ እንደጠየቃት ቀድሞ እንዳፈቀራት እሱም በማስረጃ አቀርብልሃለሁ። ገባህ? አብርሽ በራሱ አንደበት የመሰከረውን ማለት ነው። ቀጣይ ፓርት ጠብቁኝ። አሁን በሁለተኛ ዙር አቀርብላችኋለሁ። ማፈር ያለብህ አንተ ነህ። አንተ አመዳም፣ አንተ ሾካካ። አንተም በጥፊ ነበረ ማለት የምር ከኖርዝ ወደ ሳውዝ ማዛወር እና ማፈር አለብህ በደንብ ማለት ነው። ጅብ ከሄደ ውሻ ጮኸ። አልቅሰሽ ነበር የመጣሽው። ታዲያ ምን ይጠበስ? ምን ይሁን? ምን ይሁን? ተረጋጋ ተብለሃል። ተረጋጋ፣ ቀስ በል። ገባ? ተረጋጋጋጋጋ ነው ያለችው ያቺ እንትና የአሌክስ ሚስት ማለት ነው። ማነው ስሟ? ዴዚ። እና እኔም ተረጋጋ የሚለውን ጨመርኩልህ። ቀስ በል፣ ሰከን በል። እንዲህ አድርገዋል ማለት ነው። በጣም ነው የጠገብከው በነገርህ ላይ። እንደው ከትከት ብላችሁ ሳቁበት ጋይስ። እውነቴን ነው እኮ የምሬ ነው። ከዚህ በላይ ምን አለ? አብርሽ ሲሽኮረመም ፍቅሩን ሲገልጽላት አገር ይወቅልኝ፣ ሀገር ይያዝልኝ፣ ህዝብ ይወቅልኝ ብሎ አንብቢላቸው ብሎ ነው እሱ ጽፎ የሰጣት። ከዛ እሷ ደግሞ አነበበችልን ለኛ ማለት ነው። እንደዚህ አይነት የመሰለን ፍቅር፣ እንደዚህ የሚዋደዱትን ልጆች ነው አንተ ገብተህ ብትንትን አድርገህ ያለያየሃቸው ያጣልሃቸው። ሲጀመር 80 የቀደደ ሰው ምርጫ ውስጥ አይገባም። አለቀ። ከሌን ምረጭ የሚባል ምርጫ ውስጥ አይገባም። ባለፈው ለታ በሩታ ላይ የተደረገው ሄርሜላንና ሩታን ምረጥ ተብሎ አብርሽ ቀርቦለት ነበር አይደለ?
አሁን ደግሞ በተዘዋዋሪ ያው ነው እየቀረበ ያለው ተደግሞ ማለት ነው። አሁን ደግሞ ከአብርሽና ከደስታ አንዱ ምረጪ ተባለች። ግን አንተ ምን አልክ? ሲጀመር የተለያየ ሰው ምርጫ ውስጥ አይገባም። ሁለተኛ ደግሞ ይህንን ደብዳቤ እስኪ ስሙ ምን እንደሚል። ምን አነበብክ? ከሷ ግንባር ከሱ ግንባር ከአይናቸው ላይ ምን አነበብክ? ምን አየህ? እስኪ ንገረን። በዚህ አጋጣሚ ኖባ ራሱን ነጻ አውጥቷል። አንተነ ትዳራቸውን ያፈረስክ፣ አንተነ በመሃል የገባው፣ አንተነ የመከርካት፣ አንተነ እንዲያር እየተባለ እየተወቀሰ ነበረ። አሁን ግን ሩታ በራሷ ፍላጎት እንደሆነ ተናግራለች ማለት ነው። ስለዚህ አቤልም ኖባ እንዳልሆነ አረጋግጧል። ኖባ ነው የለያየን ካለች ኖባ ከነሱ ህይወት እንዲወጣና ሩታና አብርሽን አንድ ላይ ለማድረግ ነበረ። ግን ኖባ ካልሆነ ደግሞ የራሷ ውሳኔ መሆኑን ለማረጋገጥ ነበረ። ሁላቸውም የሩታ ውሳኔ እንደሆነ አረጋግጠዋል ማለት ነው። ስለዚህ ክፉም ደጉም አሳልፈናል ከዚህ በፊት። አሁን ደግሞ እኔ ሳስበው ክፉ ጊዜያቶችን ያሳለፍኩት ስለሚበዛ ይበቃኛል፣ እኔ ደስታን መርጫለሁ አለች። በነገራችን ላይ ሁሌም የሰው ልጅ ደስተኛ ከሆነ ከምንም በላይ ህይወቱ ያምርለታል። እናንተ ቁንጫዎች እያላችሁ እንዴት ነው በየት ነው ሰላም የሚመጣው? በየት ነው ደስታ የሚመጣው? እንደ አቤል ያለ ሾካካ ግማታም እያለ ከየት ይመጣል ሰላም? በጣም እኮ ነው የጠገብከው በነገርህ ላይ ማለት ነው። እንዴት እንደሚያደርገ ፈጣሪ ብቻ ይወቅ። ግን አታስብ፣ በቅርቡ የእጅህን ታገኛለህ። ጥገኛ ሆነህ በእነሱ ቤት እየኖርክ እነሱ ቤት እየበላህ እየጠጣህ የእነሱን ልብስ እየለበስክ እነሱን ለመለያየት መሞከርህ በጣም ነው የሚያሳፍረው። ሲጀመር ምቀኛ ነህ፣ ቅናተኛ ነህ። ለአብርሽም ጓደኛውም አይደለም፣ ለሱም አስበህለትም አይደለም። እነሱን ለመለያየት ጉድጓድ ነው እየቆፈርክ ያለው። ተሳካልህ። ደግሞ ለመለያየት ነበረ እቅድህ፣ ለያየሃቸው ተሳካልህ። አንተ ቁንጫ አብርሽ አሁን እሱ አዝኖልህ ነው የሚመስልህ። ሁሌ ማፌዝ ነው፣ ምንም የሚመጣ አዲስ ነገር የለም፣ ኖባ እያለ ምናምን እያልክ ነበረ። ግን ዋናው ጠላትህ ይሄ አቤላ የሚባል ነቀርሳ ነው። እሱን ከህይወትህ ማስወገድ አለብህ። ልትነቃ ይገባል። ይሄን የመሰለ ፍቅርህን የበታተነው ያበላሸው ይሄ አቤላ የሚባለው መርዝ ነው። መርዙን እየረጨ ወዳጅ እየመሰለ እሱ ግን የእናንተን መውደቅ የሚፈልግ የሚቀና ህይወታችሁን ለማበላሸት የተነሳው እሱ ነበረ። ይኸው አበላሸው። ስለዚህ አቤላ ማፈር አለብህ አንተ ወራዳ። ውድ ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቀጣይ ፓርት ደግሞ ያበደ ቪዲዮ አቀርብላችኋለሁኝ። ሰብስክራይብ ላይክ ሼር እያደረጋችሁ የምታበረታቱኝ ፈጣሪ ጨምሮ ጨማምሮ እዚህ ቁኒ ክፈትላችሁ። ወዳችኋለሁ። አመሰግናለሁ። ጠብቁኝ በቀጣይ